Ethiopia, it's one of the largest dams in the world, the largest dam in Africa. የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ቀጣይ የትኩረት አቅጣጫቸው ኢትዮጵያ እንደምትሆንና በህዳሴ ግድብ ጉዳይ ትኩረት እንደሚያደርጉ መግለጻቸው ተሰማ። የትራምፕና የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ ኢትዮጵያ ላይ ያተኮረ ንግግር ምን ይመስል ነበር? በዝርዝር የምናየው ጉዳይ ይሆናል። በሌላ በኩል በስዊዘርላንድ ጄኔቫ የፊታችን አርብ ለመፈራረም ተቀጣጥሮ የነበሩት ኢራንና አሜሪካ በድንገት በፈረንሳይ ፓሪስ ላይ ከፕሬዝዳንት ትራምፕ ራሳቸው በቀጥታ ከራሳቸው ጋር በኤሌክትሮኒክስ መንገድ ስምምነቱን መፈረማቸው ተዘግቧል። በስምምነት ውስጥ የተካተቱ ነጥቦች የአሜሪካን መገናኛ ብዙሃን እንደዘገቡት ለኢራን የሚያደላና ኢራንን ድል በድል የሚያደርግ እንጂ ለአሜሪካ ምንም የሚጠቅም ነገር እንደሌለው ተመልክተናል ሲሉ ዘግቧል። ትራምፕ ይህ ስምምነት ምርጥ ነው በማለት ያወደሱት ቢሆንም ነገር ግን ገና አልተጠናቀቀም ባይ ናቸው። በሌላ በኩል ኢራን ደግሞ ሙሉ በሙሉ ድል አውጃለች። አሜሪካ ላይ ታላቅ ድል ያስመዘገብንበት ከፍተኛ ጥቅም ያገኘንበት ስምምነት ተፈርሟል ስትል ኢራን ያወጀች ሲሆን ከፍተኛ ድል ታሪክ መዝግቧል ስትልም ገልጻለች። ሰላም ጤና ይስጥልን ውድ ቤተሰቦቻችን፣ ቻናላችን አዲስ ነው፣ ሰብስክራይብ እንዲሁም ቪዲዮቻችን ሌሎች ሰዎች ጋር እንዲደርስ ላይክ፣ ሐሳብ አስተያየታችሁን ኮሜንት ቦክስ ላይ አስቀምጡልን እንላለን። ወደ ዝርዝር መረጃው ስናመራ በቅድሚያም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከዚህ በኋላ በቅድሚያ ሰጥቼ የምመለከተው የኢትዮጵያን ጉዳይ ነው። የኢትዮጵያ ታላቁ ህዳሴ ግድብ ጉዳይ ቀጣይ የትኩረት አቅጣጫ ነው ሲሉ መናገራቸው ተሰምተዋል። የፕሬዝዳንት ዶናልድ ጄ ትራምፕ ይህን የተናገሩት ፈረንሳይ በተካሄደውና በትላንትናው ዕለት በተጠናቀቀው የቡድን ሰባን አባላት አገራት ስብሰባ ወቅት ከግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ጋር ትናንት ምሽት በተገናኙበት ወቅት ነው። አሜሪካን ጨምሮ ፈረንሳይ፣ ዩናይትድ ኪንግደም፣ ጀርመን፣ ጃፓን፣ ጣሊያንና ካናዳ አባል በሆኑበት እንዲሁም የአውሮፓ ህብረት በተካተተበት የበለጸጉ ሀገራት ስብስብ በሆነው የቡድን ሰባት ጉባኤ ላይ ከአፍሪካ የግብጽ እና የኬንያው መሪ ተሳትፈዋል። በዚህ ጉባኤ አጋጣሚ ትራምፕ ከግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ጋር በጋዜጠኞች ፊት ባደረጉት ውይይት በኢትዮጵያ የተገነባው ታላቁ የህዳሴ ግድብ ጉዳይ በግብጽ ላይ ችግር እየፈጠነ እንደሆነ አውቃለሁ ሲሉ ተደምጠዋል። ኢትዮጵያም በአባይ ወንዝ ላይ የህዳሴ ግድብ ግንባታን ከጀመረችበት ጊዜ አንስቶ ከሱዳንና ከግብጽ ጋር አለመግባባት ውስጥ ቆይታለች ብለዋል በቢቢሲ። ግብጽ፣ ኢትዮጵያና ሱዳን ለ14 ዓመታት በአባይ ወንዝ ጉዳይ ላይ ከስምምነት ለመድረስ ሲደራደሩ የነበረ ቢሆንም ሶስቱም ሀገራትን የሚያስማማ ሁሉን አቀፍ ማዕቀፍ ላይ መድረስ አልተቻለም። ኢትዮጵያም በ2017 ዓመተ ምህረት መጨረሻ ላይ አጠናቃ በይፋ ያስመረቀችው ታላቁ የህዳሴ ግድብ ከ5000 ሜጋዋት በላይ የኤሌክትሪክ ኃይል ያመነጫል። ትራምፕ በተለያዩ ጊዜያት ስለ ህዳሴው ግድብ ከኢትዮጵያ ተቃራኒ ሆነው አቋም ሲያራምዱና ለግብጽ ወግነው አስተያየት ሲሰጡ ይህ የመጀመሪያቸው አይደለም። በጥር ወር ላይ ፕሬዝዳንቱ ለግብጽ አቻቸው አብዱል ፈታህ አልሲሲ ጽፈውታል በተባለው ደብዳቤ ላይ የህዳሴ ግድብን በተመለከተ ድርድር ለመጀመር እንደሚፈልጉ ገልጸው ነበር። ፕሬዝዳንት ትራምፕ በዚህ ደብዳቤያቸው ላይ በግብጽና በኢትዮጵያ መካከል ያለውን የአባይ ውሃ መጋራት ጥያቄ ለአንዴና ለመጨረሻ ጊዜ በኃላፊነት መንፈስ ለመፍታት ዝግጁ ነኝ ብለው ነበር። ኢትዮጵያ በዚህ ለግብጹ በቀጥታ የተጻፈ ደብዳቤ ላይ የተጠቀሰችው ደብዳቤው በግልባጭ እንዲደርሳት ብቻ ነው። የግብጹ ፕሬዝዳንት አብዱል ፈታህ አልሲሲ እና የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በፈረንሳይ ተገናኝተው ሲወያዩ ትናንትና አመሻሹን ካነሷቸው ጉዳዮች መካከል ዋናው ታላቁ የህዳሴ ግድብ ነው። ፕሬዝዳንት አብዱል ፈታህ አልሲሲ የአባይ ወንዝ ጉዳይ ለግብጽ ያለውን ጠቀሜታ ለትራምፕ ተናግረው ትራምፕ ጉዳዩን ለመፍታት ፍላጎት በማሳየታቸው እናመሰግናለን ሲሉ ተደምጠዋል። ከግብፁ ፕሬዝዳንት ጋር በመገናኘቴ ክብር ይሰማኛል ያሉት የአሜሪካው ፕሬዝዳንት ትራምፕ እሱ በመላው ዓለም የተከበረ ሰው ነው፣ ግንኙነታችን ጠንካራ ነው፣ የግል ግንኙነታችንም ለረጅም ጊዜ እንዲሁም ጠንካራ ሆኖ ቆይቷል ሲሉ ተደምጠዋል። ትራምፕ አክለውም በግድቡ ፕሮጀክት ጉዳይ ያገዝኩት ነው፣ በጋራ እየሰራን ነው በማለትም በጥምረት እየሰሩ መሆናቸውን አረጋግጠዋል። ኢትዮጵያ ፍትሃዊ ባልሆነ መንገድ ነው ግብጽንና የግድቡን ጉዳይ ያስተናገደችው በማለት ለግብጽ የወገኑት ትራምፕ ከግብጽ ጋር ከአባይ ባሻገር በንግድ ጉዳዮች አብረን እንሰራለን ሲሉም ተደምጠዋል። አሜሪካው ፕሬዝዳንት ትራምፕ እንዲሁ ለሚናገሩት ነገር ምንም አይነት መረጃ ሳያቀርቡ የአባይ ውሃ መሆን ከነበረበት መጠን እጅግ በጣም ዝቅ እያለ ነው በማለት ማስረጃ የሌለው ነገር ከተናገሩ በኋላ በኢትዮጵያ ግድብ ተገንብቷል፣ ብዙ ችግር በግብጽ ላይ እየደረሰ እንደሆነ አውቃለሁ፣ ስለዚህ ቀጣይ የትኩረት አቅጣጫ ኢትዮጵያ ናት፣ ታላቁ የህዳሴ ግድብ ጉዳይ ነው ብለዋል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በመጀመሪያ የስልጣን ዘመናቸው የግድቡን ጉዳይ ፈተውት እንደነበር ጠቅሰው ነገር ግን በተጭበረበረ ምርጫ ተሸንፈው
ነገሮች መበላሸታቸውን ተናግረዋል። በመቀጠልም እስኪ በድጋሚ ነገሩን እናየውና ችግሩን እንፈታዋለን ሲሉ ለአልሲሲ ቃል ገብተውላቸዋል። በትራምፕ የመጀመሪያው ስልጣን ዘመን በአሜሪካና በዓለም ባንክ አማካኝነት ተከታታይ ድርድሮች በኢትዮጵያ በግብፅና በሱዳን መካከል መደረጋቸው አይዘነጋም። ነገር ግን ከስምምነት ተደርሶ ይፈረማል በተባለለት በመጨረሻው ሰዓት ኢትዮጵያ የቀረበውን ስምምነት ጥቅሟን የሚጎዳ መሆኑን በመግለጽ ከጉዳዩ ወጥታለች። በዚህም ምክንያት የተቆጡት ፕሬዝዳንት ትራምፕ በወቅቱ አሜሪካ ለኢትዮጵያ ትሰጥ ከነበረው ድጋፍ የተወሰነው እንዲቋረጥ አድርገውባት እንደነበር ይታወቃል። ትላንትና ምሽት በተካሄደው የሁለቱ መሪዎች ስብስብ ላይ የፕሬዝዳንት ትራምፕ ለእርሶ ያለኝ ክብርና አድናቆት ለመግለጽ ቃላት ያጥረኛል። ይህ ግድብ በግብፅ ላይ እየፈጠረ ያለው እክልን ስለመረዳት ደግሞ ታላቅ ክብር አለኝ ሲሉ የግብፅ ፕሬዝዳንት አብዱል ፈታህ ሲሲ ለትራምፕ ሲሽቆጠቆጡ ታይተዋል። በግብፅና ሱዳን በተደጋጋሚ በአባይ ወንዝ ላይ ኢትዮጵያ የገነባችውን ታላቁ ህዳሴ ግድብን በምስራቅ የናይል ተፋሰስ ሀገራት ላይ ዘላቂ ስጋት ደቅኗል ሲሉ ይከሳሉ። ኢትዮጵያ በግድቡ ምክንያት በተፋሰሱ ሀገራት ላይ የሚደርስ ጉዳት እንደሌለ በመግለጽ በተፈጥሮ ሀብቷ በፍትሃዊነት የመጠቀም ህጋዊ መብቷን እንደምትጠቀም በተደጋጋሚ ስትገልጽ ቆይታለች። ግብፅ ግን በግድቡ የውሃ ይዘትና የሚለቀቅበት ሁኔታ ላይ ኢትዮጵያ አስገዳጅ ህጋዊ ስምምነት እንድትፈርም ትፈልጋለች። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ዳግም ወደ ስልጣን ከመጡ በኋላ ሀገራቸው የግድቡን ግንባታ በገንዘብ ደግፌያለሁ ብለው የተናገሩ ቢሆንም ኢትዮጵያ ግን ከዜጎቿ ውጪ ማንንም ገንዘብ በግድቡ ላይ አላዋለችም ስትል ኢትዮጵያ አስተባብላለች። እንዲሁም በተለያዩ ጊዜያት ፕሬዝዳንት ዶናልድ ጄ ትራምፕ ግድቡን በተመለከተ ፈጽሞ መሰረት የሌላቸው ቁጥራዊ መረጃዎቻቸው የተጋነኑ ብቻ ባይሆንም እጅግ በርካታ የተፋለሱ መረጃዎችን ሲያሰራጩ እንደቆዩ ይታወቃል። ከ5 ቢሊዮን የአሜሪካን ዶላር በላይ ወጪ ተደርጎበት ግንባታው የተካሄደው የህዳሴው ግድብ በዓለማችን በርዝመቱ የሚታወቀው የአባይ ወንዝ ከ85% በላይ ውሃውን የሚያገኘው ከኢትዮጵያ እንደሆነ ይታወቃል። የወንዙ አብዛኛው ውሃ የምትጠቀመው ግብፅ በኢትዮጵያ ግድብ መገንባቱ የውሃ መጠን ይቀንስብኛል ስትል በተደጋጋሚ ኢትዮጵያን ብትከስም ግድቡ መገንባት ከጀመረ ጊዜ ጀምሮ አሁንም ተጠናቆ እያለ የውሃ መጠኑ ፈጽሞ እንዳልቀነሰ የተለያዩ መረጃዎች ያረጋግጣሉ። ግብፅ በአውሮፓውያን 1959 የተፈረመውና አብዛኛውን የወንዙን ድርሻ ለግብፅ የሚሰጠውን በቀኝ ግዛት ጊዜ የተፈረመውን ስምምነት በመጥቀስ የወንዙን ውሃ ሙሉ በሙሉ በበላይነት ለብቻ የመጠቀም ፍላጎት እንዳላት በተደጋጋሚ ስትናገር መቆየቷ ይታወቃል። ይህ ደግሞ በዘላቂነት የኢትዮጵያን ወደፊት ፍላጎት የሚጎዳ በመሆኑ የኢትዮጵያ መንግስት ሁኔታውን እንደማይፈርም ገልጾ ሲከራከርበት እንደቆየ አይዘነጋም። ይህ በዚህ እንዳለ ወደ ሌላኛው ሰበር መረጃ ስናቀና ለነገ ዓርብ ይፈረማል ተብሎ በስዊዘርላንድ ጄኔቫ ቀጠሮ ተይዞለት የነበረው የአሜሪካና የኢራን ስምምነት በድንገት በፈረንሳይ መዲና ፓሪስ ላይ በተካሄደ ፕሮግራም በፕሬዝዳንት ትራምፕ እና በኢራኑ ፕሬዝዳንት መስዑድ ፔዜሽኪያን በፓሪስ ላይ መፈረሙ ተሰማ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ጄ ትራምፕ የኢራን ፕሬዝዳንት መስዑድ ፔዜሽኪያን በመካከለኛው ምስራቅ ለወራት የቀጠለውና የዓለምን ኢኮኖሚ ክፉኛ ያናገረውን ጦርነት በይፋ ለማቆም የሚያስችለውን ታሪካዊ የመግባቢያ ሰነድ በዛሬው ዕለት መፈረማቸው ተመልክቷል። የአሜሪካው ከፍተኛ ባለስልጣናት ሁኔታውንም አረጋግጠዋል። የነጩ ቤተ መንግስት ዋይት ሃውስ ይፋዊ መግለጫ እንዳረጋገጠው የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ይህንን የሰላም ስምምነት ከኢራን ጋር የፈረሙት በፈረንሳይ ታሪካዊዋ የቬርሳይን ቤተ መንግስት ከፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ጋር የራት ግብዣ ላይ በነበሩበት ወቅት ነው የተፈረመው ብለዋል። ፕሬዝዳንት ትራምፕ በቬርሳይ ቤተ መንግስት ሲወጡ ስለ ስምምነቱ ፊርማ በጋዜጠኞቹ ለቀረበላቸው ጥያቄ አዎ ተፈርሟል፣ በቬርሳይ ተፈርሟል፣ አሁን የፈረምኩት ሲሉ አረጋግጠዋል። የአሜሪካው ታዋቂው የዜና አውታር የሆነው ኤንቢሲ ኒውስ ዛሬ ሌሊቱን ባወጣው ሰበር መረጃ የአሜሪካ ከፍተኛ ባለስልጣናትን ጠቅሶ ስምምነቱ የመጀመሪያው ፊርማ የተካሄደው ገና ባለፈው እሁድ ዕለት ሲሆን የአሜሪካው ፕሬዝዳንት ትራምፕ ለጄዲ ቫንስ እና የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ቃሊባፍ ፕሬዝዳንት ትራምፕ በተገኙበት በኤሌክትሮኒክስ መንገድ ፈርመውታል። ሆኖም ምክትል ፕሬዝዳንት ቫንስ ለይፋዊና የክብር ፊርማ ስነ ስርዓት ዓርብ ዕለት ወደ ስዊዘርላንድ እንደሚያመሩ ይጠበቃል ሲሉ የተናገረው ነበር። ኤንቢሲ ኒውስ በአንድ ከፍተኛ የአሜሪካ ባለስልጣን አግኝቶ ይፋ ባደረገው የዚህ ባለ 14 ነጥብ የመግባቢያ ሰነድ መሰረት ዩናይትድ ስቴትስ በኢራን ላይ የጣለችውን ማዕቀብ ሙሉ በሙሉ ከዛሬ ጀምሮ የምታነሳ ሲሆን የኢራን መንግስት ጋር የተቆራኙና የውጭ ባንኮች በተለያዩ ሀገራት ታግደው የነበሩ የኢራን የገንዘብ ሀብቶችን ሙሉ በሙሉ አሜሪካን ለመልቀቅ ተስማምታለች። የሽግግር ስምምነት ባለፈው ፌብሩዋሪ 28 የተጀመረውን በመላው የመካከለኛው ምስራቅ ታላቅ ቀውስ የፈጠረውና የዓለምን ኢኮኖሚ ስርዓት ያናጋው የአሜሪካና እስራኤል እንዲሁም የኢራን ጦርነት በአስቸኳይና በቋሚነት ወታደራዊ ዘመቻዎችን በማቆም እንዲቋጭም በግልጽ ይደነግጋል። በስምምነቱ መሰረት ሁለቱም ወገኖች በሚቀጥሉ 60 ቀናት ይበልጥ ሰፋና ጠለቅ ብለው የመጨረሻ ስምምነት ለመድረስ ተጨማሪ ድርድሮችን ለማካሄድ ቃል የገቡ ሲሆን ይህ ተጨማሪ 60 ቀናት የጊዜ ገደብ በሁለቱ ወገኖች የጋራ ስምምነት ሊራዘም እንደሚችል ያመለክታል።
ስምምነቱ በቀጥታ ከሚያካትታቸው ዋነኛ ነጥቦች መካከል አንዱ የሆርሙዝ ወሽመጥ ለጊዜው ዳግም የመከፈት የሚል ነው። ከጦርነቱ በፊት 20 በመቶ የሚሆነውን የዓለምን ነዳጅ አቅርቦት ያለፈበት የነበረው ስትራቴጂካዊ የንግድ መስመር ሆርሙዝ ለ60 ቀናት ያህል ብቻ ምንም አይነት ክፍያ ከኢራን በኩል ሳይጠየቅበት በጊዜያዊነት እንዲከፈትና መርከቦች እንዲተላለፉ ይፈቅዳል። ከዚህ የ60 ቀናት የጊዜ ገደብ በኋላ የወሽመጡ የወደፊት አስተዳደራዊ መዋቅርን ለመወሰን ከኦማን ጋር ሰፊ ድርድር ይካሄዳልም ተብሏል። በተጨማሪም ዩናይትድ ስቴትስ ሁሉንም አይነት ማዕቀቦች በሙሉ ከዛሬ ጀምሮ የምታቋርጥ ሲሆን ታግደው ወይም ተገድበው የነበሩ የኢራን ገንዘቦች፣ ሀብቶችን ሙሉ በሙሉ ለጥቅም ክፍት ይሆናሉ ተብሏል። እንዲሁም በኢራን ወደቦች ላይ የተጣለው የባህር ላይ ወታደራዊ ከበባ በአስቸኳይ በዛሬው ዕለት ይነሳል። ኢራን በበኩሏ የኒውክሌር መሳሪያዎችን እንደማትገዛ ወይም እንደማታለማ በድጋሚ በስምምነቱ ያረጋገጠች ሲሆን እስካሁን ስላከማቸች የበለጸገ ዩራኒየም ማቴሪያል ወይም የዩራኒየም ዝቃጭ ወደፊት በጋራ በሚደረስበት ስምምነት መሰረት መፍትሄ እንደሚሰጠው፣ አሁን ግን ለጊዜው ከውይይት እንደተዘለለ ስምምነት ይደነጋል። ኤንቢሲ ኒውስ ምንጭ የሆኑት ከፍተኛ የአሜሪካ ባለስልጣን ኢራን ያበለጸገችውን የዩራኒየም የኒውክሌር ክምችት ለማጥፋት የገባችውን ቃል ኪዳን ለአሜሪካ እጅግ ታላቅ ድል ሊሆን ይችላል ብለው ያቀርቡታል። በመግባቢያ ሰነድ ውስጥ ከፍተኛ ትችትና በአሜሪካውያን ዘንድ ከፍተኛ ድንጋጤ ሊያስነሳ የቻለው ዋነኛው ነጥብ አሜሪካ ከቀጠናው ሀገሮች በሙሉ አስተባብራ ለኢራን መልሶ ግንባታ የሚሆን የልማት ብር ቢያንስ 300 ቢሊዮን የአሜሪካን ዶላር የሚያወጣ የልማት ፈንድ ለማቋቋም ቃል መግባቷ ነው። የዚህ ግዙፍ ፈንድ ስርጭትን አሰራር የሚቀጥለው የ60 ቀናት የድርድር ጊዜ ውስጥ በዝርዝር እንደሚቀረጽ በረቂቅ ሰነዱ ላይ ተመልክቷል። ይሁን እንጂ የአሜሪካ ባለስልጣናት የዚህ ነጥብ አሳሳቢነት ለማርገብ በመሞከር አሜሪካ ራሷ ለዚህ ፈንድ የገንዘብ መዋጮ እንድታደርግ እንደማትገደድም አስረድተዋል። ሰነዱ የሚለው ወደ መጨረሻው ስምምነት ከደረስና ኢራናውያን በሰላም መንገድ ከተጓዙ ሌሎች ሀገራት በኢራን ውስጥ ኢንቨስት እንዲያደርጉና በተለያዩ መልካም ለኢራን ገንዘብ እንዲሰጡ ለማበረታታት ነው ብለዋል። ሌላኛው ከፍተኛው የአሜሪካ ባለስልጣናት እንደገለጹት ይህ ስምምነት ባለፈው ዕለት ከተደረገው ረቂቅ ጋር ፍጹም አንድ አይነት ሲሆን ይፋ ሳይደረግ እስካሁን የቆየውም ኢራን እስካሁን ይፋ እንዳይሆን ባቀረበችው ጥያቄ መሰረት ነው ብለዋል። የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ቃሊባፍ ድጋፍ በሀገሪቱ መንግስት ቴሌቪዥን ጣቢያ ቀርበው ዛሬ ሌሊቱን ባደረጉት ንግግር ስምምነቱ ለኢራን የተገኘ ታላቅ ዕድል ሲሉ አወድሰውታል። ከፊል መንግስታዊ የሆነ የፋርስ ዜና ወኪል ዋቢ በማድረግ እንደዘገበው ቃሊባፍ ይህንን ስምምነት የአሜሪካን ታሪካዊ ሽንፈት የሚመዘግብና ታላቅ ታሪካዊ ሰነድ ሆኖ የተገኘ ነው ሲሉ ገልጸውታል። አሜሪካ ሳትወድ በገዷ ተጠምዛ የማትፈልገውን ስምምነት እየመረራት እንድትፈርም አድርገናል ብለዋል። ቃሊባፍም ዩናይትድ ስቴትስ እና እስራኤል በጦርነቱ መጀመሪያ አስቀምጠውት የነበረው ወታደራዊና ስትራቴጂካዊ ግቦች በፍጹም ማሳካት ሳይችሉ ቀርተዋል ብለዋል። የአሁኑ ድርድሮቻቸውን እየተካሄደ ያሉት ከታላቁ ኃይልና የአሸናፊነት ቦታ ላይ ሆነን ነው ብለዋል። በኩራት የተናገሩ ሲሆን ቃሊባፍ ሚያዝያ ወር በፓኪስታን ኢስላማባድ ከአሜሪካ ጋር በተደረገው ድርድር ላይ የኢራን ዋና አስተዳዳሪ የነበሩ ሲሆን አርብ ዕለት በስዊዘርላንድ ጄኔቫ በሚካሄደው ፊርማ ስነ ስርዓት ላይም በአካል ይገኛሉ ተብሎ እየተነገረላቸው ይገኛል። በአሜሪካ ውስጥ ታዋቂ የሆነው የአክሲዮስ የዜና ወኪል ዛሬ ሌሊቱን ባወጣው ዘገባ ፕሬዚዳንት ትራምፕ ረቡዕ ዕለት በአንድ ሰዓት በፈጀው የጋዜጣዊ መግለጫ ላይ ከኢራን ጋር ያደረጉት ስምምነት አስፈላጊነትን አጥብቀው ሲከላከሉ አንግተዋል ብለዋል። በተመሳሳይ ሰዓት ግን የራሳቸውን የስኬት መለኪያ ዝቅ ያደረጉ ሲሆን የኒውክሌር ድርድር ከከሸፈ ግን ኢራንን ዳግም በፈንጂ ደበድባታሉ ሲሉ ተደምጠው ነበር። ዛሬ ሌሊቱን አክሲዮስ የዜና ወኪል ውሳኔ በትንታኔ እንዳስቀመጠው ትራምፕ ላለፉት 2 ወራት ጦርነትን ለማቆም የሆርሙዝ ወሽመጥን ለመክፈትና የዓለምን የኃይል ገበያ ለማረጋጋት ጥረት ሲያደርጉ ቆይተዋል። ይህ ስምምነት እነዚህን ግቦች ያሳካል ተብሎ ቢታመንም የትራምፕ ግን ጦርነት ከመጀመሩ በፊት ወደ ነበረበት የነባር ሁኔታ ለመመለስ ብቻ ይህንን ያክል ትልቅ መስዋዕትነት አሜሪካ በጣም የሚያሳዝንና አሜሪካን ያዋረደ ነው ብሎታል። ጦርነቱ ከመጀመሩ በፊትና ወዲያውኑ የትራምፕ ከኢራን ጋር ለሚደረግ ማናቸውም ስምምነት እጅግ የተጋነኑ ቅድመ ሁኔታዎችን አስቀምጠው እንደነበረም አክሲዮስ የዜና ወኪል አስታውሷል። እነዚህ መካከልም የኢራን ፍጹም እጅ መስጠት ብለውታል። ኢራን ሙሉ በሙሉ እጇን መስጠት አለባት ብሎ የነበረ ሲሆን የኒውክሌር መርሃ ግብሯንም ሙሉ በሙሉ በማፍረስ አለባት፣ ምንም አይነት ዩራኒየም ማበልጸግ ሆነ የባሊስቲክ ሚሳኤል አይኖራትም ብለው ነበር። እንዲሁም የኢራን ኃይሎቿ ወይም ለአክሲዮስ ኦፍ ሬዚስታንስ የምትሰጠው የገንዘብ ድጋፍ ወዲያውኑ እንዲቆም የሚል ትዕዛዞች ይገኙበት ነበር። ከዚያም አልፎ ትራምፕ የኢራንን ጠቅላይ መሪ በመምረጥ ሂደት ውስጥ እራሳቸው ቀጥታ ጣልቃ የመግባት ፍላጎትም እንደነበራቸው የገለጹ ሲሆን አሁን ግን የተፈረመው መግባቢያ ያ ሰነድ ግን ከነዚህ ፍላጎቶች በሙሉ ምንም አይነት ያልተካተተበት ሆኗል። በዚህ ስምምነትም
ኢራን ነዳጅ እንድትሸጥ የማዕቀብ መነሳት ታገኛለች። የሆርሙዞች መጠን ወደ ራሷ የምትጠቀልል ሲሆን 300 ቢሊዮን የአሜሪካን ዶላር ስለደረሰባት ውድመትም ካሳ ታገኛለች። የባህር ላይ ከበባውም ይነሳላታል። የኒውክሌር ስምምነትም ለመድረስ ገና የ60 ቀናት ጊዜ ተሰጥቷታል። ትራምፕ እና ቡድናቸው የመጨረሻ ስምምነት ላይ ደርስ እንደሚችል አምኖ ተቀብሎ ሆኖም ግን ትራምፕ በ60 ቀናት ውስጥ ካልተጠናቀቀ ወደ ፈንጂ ድብደባ ይመልሳሉ ሲሉ እየዛቱ ነው። ይሁን እንጂ ከወትሮ ባህሪያቸው የተለየ መልኩ ትራምፕ የዚህን ስምምነት ታላቅነት ዝቅ አድርገው ያቀረቡት ሳይሆን ይህ የመግባቢያ ሰነድ ብቻ ነው፣ አሁን ላይ አላለቀም ገና ሲሉ ዛሬ ተደምጠዋል። የኢራን መንግስት አመራሮችም እንደሚያስረዱት ከሆነ አሁን የተፈረመው ይህ ስነ ስርዓት የኢራንን ድል በግልጽ የሚያበስር ነው። አሜሪካ ከጠየቀችው አንድም እንኳን አላገኘችም፣ ተገዳ ነው ይህንን ውሳኔ ፈረመችውም ሲሉ አረጋግጠዋል። ለጊዜው የነበሩ መረጃዎች እነዚህ ነበሩ። በሌላ መረጃ እስከምንገናኝ መልካም ቆይታ። ቻናላችን አዲስ ነው፣ ሰብስክራይብ እንዲሁም ቪዲዮዎቻችን ላይክ በማድረግ ሐሳብ አስተያየታችሁን ኮሜንት ቦክስ ላይ አስቀምጡልን። መልካም ቆይታ።